ግን አንድ ላይ ቀጥሏል። በጣም የምትወዷቸው የሶሻል ሚዲያ ጋሻ ጃግሬዎች ነው የምትባሉት? ምንድነው ጋሻ ጃግሬ? ጋሻ ጃግሬ ማለት ይላል። እውነት ጋሻ ጃግሬ እንትና አንጋፋ ምናምን አይደለ? ጋሻ ጃግሬ ማለት አስተናጋጅ ማለት ነው። እውነት አየህ፣ የመስተንግዶ ልምድ አላት እኮ ናፍቆት። ኮርስ በደንብ ግን ጋሻ ጃግሬ ነሽ አንቺ። ጋሻ ጃግሬ ማለት እንትን ይሄ የሚያስተባብር ሰው አለ አይደል? እንደዛ ነገር እሺ። ያው እንደሱ ከተሳሳትኩ ግን አረጋግጥ። የአዲስ አበባ ዩኒቨርሲቲ እንግዲህ የጥናትና ስነ ጽሁፍና የንግግርና የቃላት አለ እንዳየው ፎልክሎር እንዳየው ስላለ አይደል? ጋሻ ጃግሬ ጋሻ ጃግሬ የሆነን ሰው ሰፖርት የሚያደርግ የሆነ ሰው ወይ ነገስታትን ምናምን ሰፖርት የሚያደርግ ሰው ነው ብቻ። እሺ የሶሻል ሚዲያ ጋሻችን ባያቸው ያራመዱት አይደል? ሶሻል ሚዲያ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ኪድና ማሂ ቅዱስና ማህሪ የሶሻል ሚዲያ ስማቸው ነው ኪድና ማሂና ብዙ ሰው በዛ ነው የሚያውቃቸው። አሁን እንዴት ነበረ ከሜካፕ ውድድር በኋላ የሰው አስተያየት? እባክህ ኪድ ስራን ሰርግ አለብኝ ዛሬ የልጄ ክርስትና ምናምን አልመጣብህም? በጣም የሚገርምሽ ነገር የባል ፕሮግራም መሆኑ ጠቀመን። እሱን ነበር ስናይ ነበር ዳግም እና ቤተሰብ በጣም ነበር ደስ ያለው ጓደኞችም ጭምር እና እኔም ጠብቃል ካልሽኝ አልጠበቅኩም ለመናገር። አሁን እንዳልጠበቅም ጥሩ መስራት ነው እንጂ እኔ አልጠበቅኩም። እኔ ግን ምን አሉ ሜካፑን ሲያዩት ፋይናሊ? አሪፍ ነው አይደል? አሪፍ ነው። እኔም ወድጄው ነበር። አንቺ ወደሽ ነበር። በጣም ዛሬ እሱን የቀባሽ አሉ አልተቀባችም። ግን ምንም ፕሮግራም ሲኖራት ከዚህ በኋላ በቃ የግል ሜካፕ አርቲስት አላት ተብሏል። ኪድ ግን ፕሮግራሙን እያየኸው ወይኔ እዚህ ጋር እንዲያርጊያት በሆነ ኖሮ ምናምን አላልክም? ልምድ ነገር ወስደ ልምድ ልወስድ የምችለው በጣም ሳንቃት ነበር። አዎ እሱ ብቻ አላወኩም ለብቻ እንደዚህ ሰዓት ጠዋት ለካ አንተ እንትን ላይ ነህ። አንድ አንገቷን፣ አንድ ጉንጯን፣ አንድ ጀርባዋን እንደውም ለምን የምታንቃት ትል ነበር በተነጋጋሪ። ግን አልሰማሁትም። ሀሳቤ ስለነበርኩ ቀጣይ ምን ላድርግ ምናምን የሚለውን ከራሴ ጋር ነበር ማውራው። በኋላ ፕሮግራሙን ሳይ ግን ትንሽ ታጋሽ ናት ባለቤት ያልክ አይደል? አልተነጫነጨችም ነው። እሱ ብቻ ችግር ነው ያስባለሁ። እንግዲህ ዛሬ ስቱዲዮ የመጣችሁት ደግሞ ለሌላ ጨዋታ ነው። የጥንዶች ጨዋታ ልንጫወት ነው። እንግዲህ እኔና ሊያ ጋር የተለያዩ ጥያቄዎች አሉ። ጥያቄዎቹን ስናነሳላችሁ እናንተ ደግሞ እሱ ነው እሷ ናት እያላችሁ መልስ ትሰጡናላችሁ ማለት ነው። ተመሳሳይ መልስ ስታገኙ ነጥብ ይያዝላችኋል። በምልክት ነው፣ በቃላት አይገልጹም። በምልክት እሱ እያሉ የዚህ ጨዋታ መስራች እኔና ናፍቆት በጣም ሰበበኛ ነን። እሷ ናት ያረጋችው አይ እሷ ምናምን እንባባለን። እስቲ ደግሞ ጓደኛ ማቾች ጋር ባለ ትዳር ሌላ ሰው ጋር ሲደርስ ደግሞ ይሄ ነገር ምን አይነት ምስል ይኖረዋል ብለን ነው እናንተን የጋበዝናችሁ። እንደመጀመሪያ ካማረ እንግዲህ በቀጣይነት እኔና አንቺም ገብተን እንደ ጓደኛ እንዲና እንዲ ምንለው ይሆናል። በእርግጠኝነት መባባላችን ነገር ማለፍ አልፍ እያልንም እንዲሁ ለወድና አንድ ላይ ቤተሰቦቻችን እናቀርባለን። ስለዚህ ጥያቄ ስንዘነዝር እኔ ነኝ ከሆነ እኔ ነኝ፣ እሷ ናት ከሆነ እሷ ናት በምልክት ማለት ነው። ለሁለታችሁም ኪዲ ማሂላንቺም ኪዲ ላል ብዙ መልስ ትክክል ያገኘ ሰው አሸናፊ ይሆናል። ግን ሽልማቱ አንዳቸውን ብንሸልምም ለሁለቱም ነው ሽልማቱ። በደንብ እንዲተራረሙበት ሁለተኛ እሷ እንዳት እሱ እንዳት እንዲባባሉ በአንድ ቁጭ ብላችሁ ሀሳባችሁን ሰብሰብ የምታረጉት በመረጣችሁት ከሃይሌ ሪዞርቶች በአንዱ የአንድ ቀን አዳር ይፈቀድላችኋል። ስለዚህ እዛ ተመካክራችሁ ደግሞ በሚቀጥለው እንገናኛለን። ስለዚህ ወደ ጨዋታችን አይደል? ካንቺም ጀምሪ እስኪ። እኔና አንቺ ብንሆን እንዴት አድርገን ተጀምርሽ? ከሁለታችሁ መንገድ የማያውቅ ማን ነው? ናፍቆት ብዬሻለሁ። እኔ ልል ነበር ትሽከረከር ትሄድና የምትሄደው እኮ ምናልባት ወደ ጎተራ ሊሆን ይችላል። ናፍቆት የት ነሽ? ፒያሳ ደርሻለሁ አሁን እየደረስኩ። ያውን ማጋነን አይደለም እውነቷን ነው። እንትን ፒያሳ አይ ሚን ሜክሲኮ ለመምጣት ከጀሞ መጀመሪያ ፒያሳ ሄጄ ከፒያሳ ስለሆነ ማቀው መጀመሪያ ፒያሳ ሄጄ ከሴንተሩ ጋር ነው የምትሰማራው። ከዜሮ ዜሮ ነው የምነሳው። ማሂ ብሏል ቅዱስ ማሂም እኔ ራሴ ቅዱስ አለጅ ያለሽ መስሎ ነው እንዴ ያልኩ። እንዴ ምን መጣው ይላል። አጣቂም መንገድ የእውነት ከድሮም ነው ወይስ ውጪ ስለኖራችሁ? እኔ ጀለዛ ይሆናል አላቀም በደንብ እኔ ሳልኖርኩም እንዴ አትልም ቅዱስ ልምድ አልኖርም ካንቺ ጋር በጣም ያስፈልገናል እንዴ። እሺ ሁለተኛው ጥያቄያችን ከሁለታችሁ ቀድሞ ፍቅር የያዘው ማንን ነው? ማን ነው? የቀደመው ማን ነው? በፍቅር ቀድሞ ጠብ ያለው መጀመሪያ ማን ነው ነው? አይሰራም ወዝኝ እንዳልነገር ምልክት
ብዙ ሞላውል በኋላ እንዲህ ብላ ወላውላ በኋላ ወደ አንተ ፈርዳለች ይመስለኛል። እሷም ጠብ ብላ ነበር፣ ግን ያው ቀድሞ ያፈረጠው ሰው ስለሆነ የሚቆጠረው እንጂ ማን ያዘው ሲባል እንደውም እሷ ቀድማ እኔ ነኝ ያዘው። አይ ሚስጥሩ ጠብባቲ ነው የሚገርመው። በጣም መልካም ነው እኮ እሷስ ምን ይወጣል? ኧረ ምን ይወጣልሻል? በነገራችን ላይ ከጸባይ ራሱ በጣም ሁለቱም ከሚገርማችሁ እንዴት ነው ቀድሞ ፍቅር ምናምን ሳይሆን ተግባባን። አሁን ጀስት ስፔሲፊክሊ ታርጌት ለማድረግ ነው እንጂ እውነታው የሆነ ተግባብተን ነው ፍቅር የጀመርነው። ምን ወደስ ደስ እኮ እንደዛ ነው አይደል? አዎ በጣም መጀመሪያ አይኗ አንቺስ በአመት ማዙ እያስረገዝክ አይኗን አጠበቅኩ። አሁን ውፍረቱ ራሱ አይኗን ያዛርጓል። ለአይኗ ካሰብክ ፓስተር ጀሪኑ ጊዜ ምናል ብዙ ተባዙ ምድርን ሙሏት እኮ ሲባል ለሁላችንም ነው፣ ለእናንተ ብቻ አይደለም ማለት ለአንድ ሰው ብቻ አይደለም፣ ሁላችንም ነን ምን ሞላት አለ። አይ ደስ ይላል ግን የእውነት ደስ ያለ ልጅነታችሁ፣ ከዛ ትልቅ ቤተሰብ መስረታችሁ ብዙ ልጆች መውለድ በጣም ደስ የሚል የብዙዎች ምኞት ነውና እንዳትቀየሙ። አረ እሺ እንቅልፋም ማን ነው? አረ ዛራ እንቅልፋም ናት። አዎ እንቅልፋም ነው በጣም። እኔ ስራ ስሰራ ራሱ ቁጭ ተኝቼ መስራት አልወድም። እሱ ተኝቶ ነው የሚሰራው ራሱ የሆነ ስልኩ ላይ የሚሰራው ስራ ካለ ተኝቶ ነው የሚሰራው እኮ። እንቅልፍ እኮ ታዲያ እንደ ሁለቱም ቅዱስ ማሂ ብሏል፣ ማሂ ቅዱስ ብላለች። እኔ አልተኛም። የሚያስተኛ ራሱ የለኝም። ሶስት ልጅ ያለ ግን በእርግጠኝነት እኛ ራሱ ወደ እሷ ሳይድ አናረግ። በጣም እንዴት ልጅ ያለ እናት ትተኛለች እንዴ? ደግሞ አልተኛም። አባቶች እኮ እስኪ ልተኛ አንድ ያዛርግልኝ ምናምን ይላሉ። ማንም አይሉም። እሱም ልጅ ብለው ነው ከተኙ ነው። አይ ቤት ውስጥ ሲሆኑ ባይዘው ወንዶቹም ባሎቹም ልጅ ናቸው። ስለዚህ እኔ 4 ልጅ ይዘሽ ተኛለሽ ያላስብ ተሳስቷል። እሺ እስካሁን ጥሩ ነጥብ ነበር የምታችሁት። እዚህኛው ላይ ብቻ ነው ነጥብ የጣላችሁት። ብዙ ጊዜ አንቨርሰሪ የሚረሳው ማን ነው? እቺ ልጅ አብስታለች የሱ አንቨርሰሪ ገና እንዴ? እሺ በሁለቱም በኩል ችግር ካለስ እንዴት የምናደርገው? እንደ ማሂ ያልሽ ነው እኮ እንዲህ ትለፋለች። ሁለታችሁም እኔም እንደዛ ነው መልሱ። ሁለታችንም ትዝም አይለንም። እሺ አንዱ ልደት ምናምን ቢሆን እሺ፣ ግን የተገናኛችሁበት ሁለታችሁም ትረሱታላችሁ እንዴ መሰለሽ? አሁን የኛ ውሎ ከልጆች ጋር አይደለ? ልጆች ማድረስ፣ ሻወር ማጠብ፣ ጥርስ ማበረሽ፣ ምግብ ማብላት፣ ማስተኛት ቢዚ ዴይ ስለሆነ እንደዚህ አይነት ነገሮችን ለማስታወስ እንዴ ልጆቹ እንዴት መጣ ብለው አስታውስ እንዴት መጡ። እውነት ለመናገር እንደዚህ አይነት ነገሮችን ለማሰብ ጊዜ ያስፈልጋል ያስባለሁ። እኛ ከጧት እስከ ማታ በጣም ቢዚ ነን። ትርፍ ጊዜያችንን በስራ የምናሳልፈውና ሁለታችንም ደካማ ነን በዚህ ጉዳይ። እናጣላችሁ ናፍቆት ይሄ የትርፍ ጊዜ ሀሳብ አይደለም። በቃ ወንድ ማሰብ አለ። አይ አንዱ ቢሆን አሁን እሱ ቢሆን የረሳው በደንብ አያይዘን ልካቸው ነበር አጣልተጋ። አይ እሱ ማስታወስ አለ። በሷ ቢዚ ሆና ነው ያለሽ። አይ እንደሱ ማካልሽ እንደውም ሴት ናት ማስታወስ ያለባት በደንብ። ከማን ጋር ሚኪ ካንተ ጋር ይሻላል? ከማን ጋር ነው ማስታወስ? ወንዶች እኮ እንደውም ብዙ አያስታውሱ። ሴቶች እንደውም ብዙ ጎበዝ ነን ብዬ አስባለሁ። አንቨርሰሪ ልደት ምናምን አንረሳምና እንደዚህ ነገሮች ለማስታወስ ውሎሽ ነው ያስባለሁ። እንግዲህ እኛ ችግር ያለው ጥሩ። እሺ እቃ በየቦታው የሚጥለው ማን ነው? ያው እንሰማለን አንፈርም ሰዎች ቀየረ ዳሰማ በሰንክ እሺ በቃ እሷ ናት እያለ ነው ወይ እኔ እሷ ስሉ ያልሽ ምን ትያቃለሽ? ምስኪን እንዴ እኔ ነኝ እሱ ነው ሲጥል እኔ ፈልግ ያገኛል። እስኪ ፈልጊልኝ ይላል። ያስቀመጠውን ጋር ራሱ ያገኘው ይሄ ብዙዎች ቤት ኧረ ተው ቤተሰብ አትዋሽ። ኧረ ተው ግን ራስቶት ነው የሚሆነው። አይ ትክክል ነሽ። እንደዚህ ላይ ይችላል እያየው ራሱ አያገኘውም። እውነት አንዴ እንደዚህ እያየው ራሱ የለም። ኧረ ነው ያግዝሽ። እቃ መጣል ሲባል ያው መጥፋት ሳይሆን የሆነ ይጠፋብኛል ወይ ሶፋ ስር ምናምን በቃ እረሳዋለሁ። እሷ ናት ጎግላ የምታወጣው። እኔ ቤት ስትሄድ አሁን ፈልጋ እንደማሰጠት እዚህ ሲልቅ ሀሳብህን አስማማል። አይ አንተ ነው የምትረሳው። ስለዚህ ነጥብ ጥለዋል እዚህ ጋር ነጥብ እየመራሽ። አዎ ከሁለታችሁ በጣም ሮማንቲክ ፍቅር የሚጫወተው ማን ነው?
ኧረ ከባድ ነው። ኧረ እባክህ ማነው ሮማንቲክ? ማይ መልሳለች። አንተ ነው የቀረው። እሷ ወዲያው እንዴ ይሻለናል። አንተ ትብስ አንቺ ትብሽ ነው እንዴ ሮማንቲክ እናንተ ቤት? ግን ስናያቸው አንቺ ራሱ ማን ይመስልሻል? ያዡና በኋላ እኔ እሺ ወስነሃል? አይ በቃ እኔ ነኝ። መጀመሪያ ሰራት አለ ማሂ ቅዱስ ነው ያለችው። አዎ ኢሚዲየት ለምን ግን አንተ እንደ እንትን ውስጥ ከተተ? እንደዛ ያልኩት ምክንያት ምንድነው? ብዙ ጊዜ ያው እናት አይደለች እናትም ነችና ትኩረቷ ብዙ ጊዜ ልጆቹ ላይ ነው እና እኔ ሞርሳ መንከባከባ አሁን ሳስበው በዛ ተረዳሁትና የበፊቱን አስቦ ሊሆን ይችላል። ድሮ ሳትወልጂ በፊት በጣም ነው ኦፍ ኮርስ ምን ስራ አለኝ በኢንሳን። አሁን ግን እዛም ቻይና በነበርንበት ሰዓት በጣም ብዙ ነገር ቢዚ ስለሚያደርገኝ የሆነ እረፍት ሳገኝ ራሱ ራሴ ማሳረፍ ምናምን ነው የምፈልገው እና ምንም ነገር ትዝ አይለኝም። እሱ ግን በዛ ታይም ላይ ትዝ ስለሚያደርገኝ ያው ስለሆነ እኔ ነኝ። አይ አንተ ነህ ሮማን። አዎ አንተ ባትሆን አሁን እቺ ልጅ ለአራተኛ ጊዜ ታረግዝ ነበር። ምግብ የሚወደው በጣም ጥሩ ተመጋቢ ማን ነው? አቤት ጥያቄ። ኧረ ተመጋቢ ምስኪን ደግሞ ያሳዝናል። በጣም ነው የምታሳዝነው። አንተ ነህ ተመጋቢ? ማይ እኔ ነኝ እያለች ነው። አይ አየህ ሚስት የባሏን ወደ አትገምትም። እኔ ነኝ ያለች ለዘርገ ፎኩስ ተረስ አይደለም። እሺ ቤት ውስጥ እንዳለቃ ለመሆን የሚቃጣው ማን ነው? ቦስ የሚጫወተው ማን ነው? ተወረደ አይ ቲንክ አንተ ከወንድነት አንፃር ነው አይተኸው ነው መሰለኝ አይደል? በቃ የቤቱ ራስ ወንድ ነው ብለህ አዎ እንደዛም ነው። እኔ በሱ አይደለም ያሰብኩት። ያው ብዙ ጊዜ በቃ እኔ ዝም ብዬ እናገራለሁ በሁሉ ነገር ከሁሉም ሰው ጋር ቤት ከሚሰራም ሰው ጋር ብቻ ከሱ ጋር ምን ይችላል ከልጆቹ ጋር ምን ይችላል የምናገረው እኔ ብዙ ነገር በቃ እኮ ነው ቦስ ማለት እንጂ በሌላውማ ኦብቪስሊ ብዙ ቤት ውስጥ እኮ እንደዛ ነው። ሴቶች ናቸው ሚስቶች ናቸው። እኔ ራሱ አሁን ጧት ተነስቼ ምን ጧት ማታ መቼም ቢሆን ቤት ውስጥ የምታግዘን ማን ላልስልሽ ብቻት እኔና ባልተቤቴ ቆመ እንዴ ነው ስታላጋኝ የምትውለው? ምክንያቱም አይናገሩም ማለት ነው። ሁሉ ነገር እኛ ለምን እንጋፈጠው? የሆነ ጥፋት አይተን ምናምን ማለፍ አንችልም። እናንተ ደግሞ ኦኬ ብላችሁ ማለፍ ትችላላችሁ። ጭራሽ እንዴ ልክ ኧረ ችግር የለውም ነው የሚሉት እንጂ እነሱ አዎ ተይ እንጂ ምናምን እኩላም የሰማረ እንጂ ምን አድርጊ ነው የምትይው ልጅ እንዴ ወይ ትሄዳለች። ኦኬ ሁሉም ጋር አለ ማለት ነው። ተመሳሳይ ናቸው አብዛኞቹ ወንዶች በነገር ከዚህ በኋላ ናፍቆት ራሱ የሆነ ጊዜ ላይ ታይ ይለኛል አለች ስናገራቸው። ከዛ የሆነ ነገር ስጠፋ አንቺ እኮ ነሽ ስለማትናገራቸው ይላል ስትል በጣም እሺ ነጥብ ተጥሏል አይደል እዚህ ጋር? አዎ ነጥብ እሷ ምን ነኝ ያለች ገንዘብ የሚያደርገው አባካኙ ማለት ይሄን በትክክል መልስ አደራ። እንኳን ሳላውቅ ይጠፋብኛል ገንዘብ በራሱ ተን ነው ሄደ። እሺ ሴት ነበር ማማማን ኢሚዲየትሊ ነው በፍጹም በራስ መተማመን ነው የምትመልሰው። ማይ ያጠፋል ኪዲ የእውነት መለሰ ግን አሁን እኔ ነኝ አላስበውም። መለሰ ግን እንዲሁ ነው የሚጠፋብኝ አለ ብሩ ይተናል መሰለኝ። አሁን ኪስ ተራሱ ነበር እንዴ? አንቺ ጋር ነው እንደኔ ነህ አንተ። እኔም እንዲሁ ነኝ። ኪሴ ከገባ እረፍት አያገኝም። አንቺ ማንሽ ታደርጊያለሽ? እኔ በጣም በፕሮግራም እንቀሳቀስ። የእውነት እውነት ታድለሽ። ሴቶች ነን እኮ ብዙ ጊዜ በዛ የምንታማው። እኔ ደግሞ ገንዘብ አላጠፋም። ዋው ሴቪንግ አዎ ላግባብ ላለው ማውጣት። ኧረ እኔም እንደዛ ነኝ። እኔ በነገራችን ላይ ጋብሮ ቢቀናብሻል የምባለው እንዴት እንደሆነ አላውቅበትም እንጂ እኔም አልጠላም። ማን ይጠላል? እኔም እኮ ማኔጅ ማድረግ እኮ ፈልግ ነበረ ግን አይሆንልኝም። እኔም እንደዛ ነኝ። በቃ እኔና አንቺ ሺህ ዓመት አይኖርም አባቱ እርጩ አለመሳስ አይቻልም። በምሳ ስንወጣ እንጂ ነቅማለን ከስረኛል። ይሄ ከስራችሁ ጋር ተያያዥም ስላለው ያንዳችሁ ላይ ሆን ይችላል። ግን ስልክ ላይ ረጅም ሰዓት የሚያጠፋው ማን ነው? በጣም ተጠራጠርክ።
ተው እኔ ያለ ራሱ እኔ ያነቀው በስራ ምክንያት ወይስ ከስራ ውጭ ስልክ ላይ ነው? በስራ በአብዛኛው በስራ ከዛ ውጭም ግን እሱ ነው ጓደኛ ምናምን ያለው እሱ ነው እንጂ ያለው። አንቺ አለሽ ጓደኛ የለሽም ወይ? እኔ ብዙ ሰርክል የለሽ እንደኔ ነሽ ጨረሽ? እሺ የመጨረሻ ጥያቄ አለ እኔ ጋር። ከቤት ለመውጣት ብዙ ጊዜ የሚፈጁበት ማን ነው? ሜካፕ አትወጂ፣ ሜካፕ አትቀቢም እንደሚያቆይሽ ነገር። አንዳንዴ ልጆቹ ይዙኛል፣ ተደብቄ ነው የምወጣው። ከዛ ባለፈ ደግሞ ትንሽም ይፈጅብኛል፣ ስለብስም ቢሆን ይበጅ። እናት ባይ ዘ ወይ ከቤት ቶሎ አትወጣም። የሆነት ስለምንቀባባ ምናምን ሳይሆን በቃ አይሞላላትም እናት በሰዓቷ ከቤት አትወጣም። እሱ ጨርሶ ይጨቃጨቃል። ምንድነው አትወጫቸው ነገር ስጫቸውና ውጪ ምናምን ይላል ልጆቹ። የሆነ ነገር ስጫቸው አለ እኔ ባይዘው እኔን እየመሰልሽ ነው በእውነት አይለቁሽም። የሆነ ነገር እና እንትንም ቆራጥ ለመሆንም ጨከን ለማለትም እነሱ ይሻላሉ። እኔ አንድም ባክ አይኗ ካወጣች በቃ እሱ አባብለሽ ተጠርጋ ምን ብለሽ ከዛ የቤቱ ደግሞ የሆነ ነገር የሚጠብቅሽ የሆነ ስራ ይኖራል። ከዛ እሱ ስትይ ብቻ ተረዱን ባልተቤቶች። የመጨረሻ ጥያቄ ነው የጠየቅሽው፣ ግን ከተነሱበት ቦታ ከመጡበት ሀገር ተነስተን አንድ ቲፕ አንሰጣቸው ማለት ጥያቄ ቻይና ሀገር ነበር ብላችሁ ረዘም ላለ ጊዜ ማን ነው ከቻይና ጋር የሚለካከፈው? በምንኛ በላይ በምንኛ ማን ነው ግን ከነሱ ጋር በደንብ ተግባቢ ተጫዋች? እውነት በትክክል ተመልሳ ቋንቋ ስለምትችል እኔ አልችልም። እሱ ይችላል። አንቺ አትችይም? በደንብ ታወራለሽ ነበርኩኛ። አንቺ ቤት ነበር። ያው እንደ ኔቲቮቹ ስፒከሮቹ ኔቲቭ ባልሆንም ኮርስ ግን ኮሙኒኬት ለማድረግ ያ በደንብ አወራለሁ። ቻናል ዋን አንድ ለኛ ቻናል ዋን እሁድን አንድ ላይ ይቀጥላል። ቻናል ዋን አንድ ለኛ ብለህ ጋር ማን ነው ግን አሸናፊ ይበልና እንወስናለን። ያው ለብቻው ወይ ሰላም በለን ወይ ብቻ ለኢትዮጵያ ሕዝብ የሆነ መልእክት ታስተላልፍ አደራኒ ሆ ምናምን እንዳትል እሷ እናቃታለን። ናፍቆቷን ማታቃለች ናፍቆት ብሬስቶራንት ትሄዳለች። እሺ 大家好，我是 ቅዱስ 他是 ማሂ 他是我的老婆谢谢ታሽሊስታሽ ባጭሩ ያልኩት ምንድነው ሰላም እኔ ቅዱስ እባላለሁ እና እሷ ማሂ ትባላለች እና ቴንክ ዩ ያልኩት እሁድን አንድ ላይ ተዳደረ ካልሆነ በጣም እንደምንም እንዴ ሰኞም አድርገው ብቻ እንደፈለክ ብቻ ይቀጥላል ፕሮግራማችን። ቲንጂ ናፍቆት ሰኞ ሲንቺ ነው ሲንቺ ቲንጂ አር ሲንቺ ሳን ሲያለ ቀጥላው ሰኞ ማክሰኞ ረቡዕ ሐሙስ ያቀጥላል። ግን አብረን ነው የምትለው እሷ ተቀርበኝ። እሺ ቲንጂ አብረን ደስ የሚል አይደል? ደስ የሚል ፈጣን የባልና ሚስት ጨዋታ እኔ ወይም እሱ በጣም ደስ ይላል። የፕሮግራማችን የመጀመሪያ ሰዎች ናችሁ በነገራችን ላይ። ቴንክ ዩ በጣም ደስ የሚል ጨዋታ ነው የተጫወትነው። እንደወደዳችሁ ተስፋ እናደርጋለን። እንደዚህ መጫወት የምትፈልጉ ባለትዳሮች፣ የፍቅር ጓደኛሞች ብትመጡ ከእናንተ ጋርም ጥሩ ጊዜ እናሳልፋለን። የዛሬው የእሷና የኔ አሸናፊ በጋራ ሆነዋል። እኔ እንደውም ጥረቴ እሷ ብቻ አሸንፋ ልጆቿን ይዛ እንድትሄድ ነበር። ጥላው ወይ ግዳ እሷ ራሱ እንትን አይመስለኝም ይስብኝ የምትል ነው የሚመስለኝ። በጣም ደስ ይላል። በጣም እናመሰግናለን ማሂና ቅዱስ ስለመጣችሁ እናመሰግናለን። እንግዲህ ሁለቱም እኩል ነጥብ ነው ያላቸው፣ አሸንፈዋል። ለነገሩ አንዳቸውም አሸናፊ ቢሆኑ ተለያይተው አይሄዱም ነበር። የመረጡት ሃይሌ ሪዞርት እንግዲህ የአንድ ቀን የአዳር ሽልማት ተሸልመዋል ማለት ነው። እሁድን አንድ ላይ ይቀጥላል። አብረን ነው